ፏፏቴ ቲዩብ አክብሮታዊ ሰላምታችን እንዲደርሳችሁ የተከበራችሁ ቻናላችን ቤተሰቦች እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። ፋኖ እርስ በርሱ ሊጫረስ ነው ተባለ። እስክንድር ነጋ ተረሸነ። በሰሜንና ደቡብ ወሎ የፋኖ ኃይሎች እርስ በርሳቸው መጠራጠርና መታኮስ ጀምረዋል። በምክክር ኮሚሽኑ አካሄድ ላይ ተቃውሞ ያቀረቡ 300 በላይ ተመካካሪዎች ታፍነው ተወሰዱ። አዲስ አበባን ለኦሮሚያ አንሰጥም ብለው የተከራከሩ ታፈኑ። የአማራ ፋኖ ቴዎድሮስ እዝ በመከላከያ ላይ ከባድ ጥቃት ፈጸመ። ጮቄን ሙሉ በሙሉ አስለቀቀ ተብሏል። ህወሓቶች እየዛቱ ነው። ብልጽግናን ሳንገረስስ አንመለስም አለች። ወልቃይትን ቢሰጡን እንኳ አናቆምም ሲሉ በቃል አቀባያቸው በኩል ገለጹ። በምስራቅ ወለጋ ዞን አንገርጉቲን የአማራ ነጋዴ መጋዘኖች ውስጥ ያለ እህል ሙሉ በሙሉ ተዘረፈ። ዘረፋውን ያካሄደው የገዳ ኮማንዶ እና የኦሮሚያ ሚሊሻዎች ናቸው። በ32 ተሳቢ የጭነት መኪና እህሉ ተጭኗል። እንመለስበታለን ዝርዝሩን። አቶ ሽመልስ አብዲሳ አማራ አሁንም ገና አልሞተም አሉ። ሌሎቹን እያሳመጸብን ያለው አማራ ነው። አዲስ አበባን እንዳንወስድ እንቅፋት የሆነብን አማራ ነው። የአማራ ፖለቲካ ገና አሁንም አልሞተም ሲሉ ገለጹ። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ለሌሎች እንዲደርስ መረጃው ላይክ፣ ሼር ያድርጉ። እርስ በርሱን ለመጫረስ እየወሰነ ነው ተባለ። በሰሜንና ደቡብ ወሎ ዞን ታጠቁ ኃይሎች እርስ በርስ በፋኖች መካከል እየታየ ነው ተባለ። ምንጮች እንደገለጹት በሰሜን ወሎ ዞን ልዩ ስሙ ወተት ማርያም በተባለች ስፍራ በቅርቡ በተካሄደው ግጭት ሳቢያ የፋኖ ወታደራዊ ስምሪት መረጃዎች ለመንግስት ጸጥታ ኃይሎች መረጃ ሰጥተዋል የተባሉ ታጣቂዎችን ከሌሎች የአካባቢ ታጣቂ ቡድኖች ጋር ግጭት ውስጥ ገብተዋል። በቦታው በተከሰተው የትጥቅና የጦር መሳሪያ ክፍፍል አለመግባባት ምክንያት በከባድ መሳሪያዎች ዲሽቃን ጨምሮ የታጀበ እርስ በርስ ተኩስ ልውውጥ እየተካሄደ እንደሚገኝ ተጠቅሷል። በሌላ በኩል ደቡብ ወሎ ዞን ደላንታ ወረዳ ፀሐይ መውጫ በተባለችው ታዳጊ ከተማ በስምምነት ሰርገው ገብተዋል የተባሉ የህወሓት ታጣቂዎች ትጥቅ ለማስፈታት ለመረከብ በአካባቢው የሚንቀሳቀሱ የፋኖ አባላት ዝግጅት እያደረጉ ነው ተባለ። የመረጃ ምንጮች አክለው ገልጸዋል። ሆኖም እነዚህ የወጡት መረጃዎች በአካባቢው ከሚንቀሳቀሱ ምንጮች የተገኙ በመሆናቸው በቦታው የተፈጠረው ትክክለኛ የጉዳት መጠንና የኃይል አሰላለፍ ወይም የሁኔታዎች አሁናዊ ደረጃ በተመለከተ ገለልተኛ የሆኑ አካላት አረጋግጠው ስላላቀረቡ በቀጣይ መረጃውን የምናረጋግጥ መሆኑን እንገልጻለን። በአዲስ አበባ የባለቤትነት ጉዳይና የመንግስት አወቃቀር ጉዳይ ላይ ተቃውሞ ያቀረቡ ከ300 በላይ የምክክር ጉባኤ ተሳታፊዎች በጸጥታ ኃይሎች ሌሊት ታፍኖ ተወሰዱ። ታፍኖ ከተወሰዱት መካከል ግማሾቹ ፓርቲያቸው ያስቀመጠውን አቅጣጫ አልተገበሩም የተባሉ የብልጽግና ፓርቲ አባላት ናቸው ተብሏል። ተሳታፊዎቹ ካረፉበት ከሲቪል ሰርቪስ ዩኒቨርሲቲ ታፍኖ የተወሰዱት ሌሊት ላይ በድብቅ ነው ተብሏል። ከታሰሩት ውስጥ ከአማራ፣ ከደቡብ፣ ከሶማሌ፣ አፋር፣ ቤኒሻንጉል፣ ጋምቤላ፣ ድሬዳዋና አዲስ አበባ ተወክሎ የመጡ መሆናቸው ተሰምቷል። የታፈኑት ተመካካሪዎች ወዴት አለመቻላቸውን ምንጮች ነግረውናል ሲል ኢሳት ዘግቧል። ይህ የመንግስት ድርጊት በሌሎች ተመካካሪዎች ላይ ስጋት መፍጠሩን የገለጹት ምንጮች ምክክሩ በከፍተኛ ጫና ውስጥ መውደቁም ተገልጿል። ከተመካካሪዎቹ የተገኘው መረጃ እንደሚያመለክተው ጉዳዩ እንደተፈጸመ በትክክል አፈናው መፈጸሙን ያረጋገጠ ሲሆን ከኮሚሽኑ ተጨማሪ መረጃ ለማግኘት ኢሳት ያደረገው ጥረት አለመሳካቱን ገልጿል። በአዲስ አበባ ጉዳይ በምክክር ጉባኤው ሂደት ከፍተኛ ውዝግብ ከተፈጠረ በኋላ በሂደቱ የሚታዩ አጀንዳ ሆኖ ወደ ቀጣይ የምክክር ምዕራፍ ተሸጋግሯል ተብሏል። ገዢው ብልጽግና ፓርቲ በአዲስ አበባ ህጋዊ የባለቤትነት ጉዳይ ያስቀመጠው አቅጣጫ በአባላቱ መካከል ክፍፍል መፍጠሩ ተረጋግጧል። መንግስት በአጀንዳነት በያዛቸው ጉዳዮች ላይ የበላይነት ለመውሰድ ኮሚሽኑ ከሚያውቃቸው ውጪ በመቶዎች የሚቆጠሩ ተመካካሪዎችን በድብቅ አስገብቶ እንደነበር የዓይን እማኞች ተናግረዋል።
የአማራ ፋኖ ቴዎድሮስ እዝ የብልጽግና ስልጣን ጠባቂ ወታደር ጮቄ ላይ ደመሰሰ። አፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር የጮቄዋ አናት ዋበር ላይ ገና ሳይነጋ በድል ተንበሻብሿል ተባለ። ገምሻራው 50 አለቃ ስማቸው ዝግባው ውጊያውን በጥበብ የመራው ሲሆን የ54ኛው ክፍለ ጦር መዝገብ ዋለልኝ ሻለቃ ተርቦች ጠላትን የዝናብ ልብሱ ውስጥ እንዳለ ጢባጢቤ ተጫውተውበታል ተብሏል። ዲሽቃ፣ ብሬን፣ ስናይፐር ወዘተ ገቢ መሆኑ ተገልጿል። ይህ በእንዲህ እንዳለ እንደ መከላከያ ክፍለ ጦር ይህ በእንዲህ እንዳለ አንድ የመከላከያ ክፍለ ጦር መፍረሱ ተነገረ። በራያ ግንባር መከላከያ እርስ በርሱ መዋጋቱ ተገለጸ። በዚህ ግንባር ህወሓት ላይ ጥቃት ለመክፈት እየተዘጋጀ የነበረው ኃይል በድንገት ሌሊት ላይ እርስ በርሱ ተታኮሰ። በዚህ ትርምስ ውስጥ ብዙ የመከላከያ አባላት ምሽጋቸውን በመልቀቅ ሸሽተው አብዛኛዎቹ ለፋኖ እጃቸውን ሰጥተዋል ተባለ። ክፍለ ጦሩም የመፍረስ አደጋ ገጥሟታል ሲል የውስጥ አዋቂዎች መረጃውን አጋርተዋል። ህወሓት ዛተች። ከዚህ በኋላ በድርድር ወልቃይትን ውሰዱ ብንባል እንኳ አንቀበልም አንቆምም ብለዋል። በድርድር የሚፈታ ችግር ጊዜ አልፎበታል። የኛ ዓላማ ብልጽግናን ማስወገድ ነው አለ ህወሓት። የህወሓት ቃል አቀባይ አቶ ሚካኤል አስግዶም በድርድር የሚገኝ መፍትሄ ወቅቱ አልፎበታል ሲል አሳውቋል። ቃል አቀባዩ በውይይቱ በሰላማዊ አማራጭ የሚደረግ መፍትሄ ጊዜ አልፎበታል። የኛ ዓላማችን የብልጽግናን ስርዓት ማስወገድ ነው። ከዚህ በኋላ ወልቃይትን ውሰዱ ቢልም 4 ኪሎ ላይ ያለው ስርዓት እስካለ ድረስ ከአጋም የተጠጋ ቁልቋል ሲያለቅስ ይኖራል እንደሚባለው ስርዓቱ እስካልተቀየረ ድረስ ትግራይ ላይ ሰላም አይመጣም ብለን መግባባት ላይ ደርሰናል ብለዋል። ይህ በእንዲህ እንዳለ ችግር ሸሽተው ችግር ላይ የወደቁ የትግራይ ወጣቶች ድምጻችን ይሰማ እያሉ ነው። በትግራይ ክልል ባለው የጦርነት ስጋት የግዳጅ አፈሳ ምክንያት ወደ አዲስ አበባ የተሰደዱት የትግራይ ወጣቶች ለመጠለያ ለምግብና ለስራ እጦት መዳረጋቸው ተገልጿል። በአዲስ አበባ ያሉ ወጣቶች በከተማዋ ያለው የቤት ኪራይና የስራ መጥፋት ወጣቶቹን ለጎዳና ህይወትና ለህገወጥ ስደት አጋልጧል ተብሏል። በራያ ግንባር በመከላከያና በፋኖ ህወሓት ጥምር ኃይል መካከል ውጊያ ተደርጓል። ይህ ውጊያ በራያ ግንባር በጮቤ በር እና ዋጃ መካከል ባለ ቦታ ላይ ሲሆን በሁለቱም ከፍተኛ ጉዳት መድረሱ ተገልጿል። በዚህ የጽምዶ ጦር ሜዳ ውሎ 251 የመከላከያ አባላት በፋኖ ተማርከዋል። ከተማረኩት የመከላከያ አባላት መካከል 9 የትግራይ ተወላጆች ሲሆኑ ፋኖ እነዚህን 9ኙን ትግራዋይ ይቅርታ ጠይቀው ለቲዲኤፍ አስረክቧቸዋል። በፋኖና ህወሓት መካከል በሂደት መተማመኖች እየጎለበቱ መሆኑን ተገልጿል። በምስራቅ ወለጋ ዞን አንገር ጉቲን የገዳ ልዩ ኮማንዶና የኦሮሚያ ሚሊሻ የአማራን ባለሀብቶች መጋዘን በመስበር በመጋዘን ውስጥ ያለ እህል እየዘረፈ መሆኑ ተነገረ። በአንገር ጉቲን በእህል ንግድ ላይ የተሰማሩ የአማራ ተወላጅ ነጋዴዎች እና የአማራ አርሶ አደሮች ያመረቷቸው ምርቶችን መጋዘን በመስበር በ32 ተሳቢ እየጫነ ገዳ ኮማንዶዎችና የኦሮሚያ ሚሊሻዎች ወስደውታል ተብሏል። እህሉ በብዛት በቆሎ ሲሆን በቀጥታ ወደ ፋብሪካ ተጭኖ ተፈጭቶ የኦሮሚያ ወታደሮች እና የኦሮሚያ ልዩ ኮማንዶ ሬሽን ለማድረግ እንደተወሰነ የአካባቢ የመረጃ ምንጮች ጠቁመዋል። በአካባቢ ያሉት የአማራ መንደሮች መደዳውን እየወደሙና እየተቃጠሉ መሆኑ ተገልጿል። ከአካባቢ አማራን ሙሉ በሙሉ እያጸዱ እየሄዱ እንደሆነ በአካባቢ ያሉ የዓይን እማኞች እየገለጹ ይገኛሉ። ህዝቡ የድረሱልን ጥሪም እያሰማ ነው። አማራ ክልል ደቡብ ወሎ ወታደራዊ አፈሳ እየተካሄደ ነው። ካድሬው ኮታ ተጥሎበታል። ዘመድህንም ቢሆን አምጥተ አስገባ ተብሏል። አንድ ካድሬ 5 ሰው ተጥሎበታል። አመራር ሆነ መቀጠል ከፈለግ ይህን አምጣ የሚል ግዴታ ተጥሎበታል። ስለዚህ ካድሬው ተራውጧል። ወጣቱ በጣም እየተዋከበ ይገኛል። አማራ አሁንም አልሞተም። አማራ አሁንም ገና አልሞተም፣ ተቀብሯል ብለን የገመትነው የአማራ ፖለቲካ እንደገና ተነስቷል። ጉድ ሆነናል አለ አቶ ሽመልስ አብዲሳ።
ስራችን ውጤታማ አልነበረም ማለት ነው፣ ተሸውደናል ሲሉ አቶ ሽመልስ አብዲሳ ተናገሩ። በአዲስ አበባ ጉዳይ እያስቸገረን ያለው አማራ ነው። ሌሎቹ ክልሎችም አማራን ተከትለው ነው አልታዘዝ ያሉን። ሰብረነዋል ያልነው ኃይል አፈሩን አራግፎ ተነስቷል በማለት በብስጭት ሲናገሩ ከርመዋል ተብሏል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ